በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ቃለ ወንጌል ቲቪ ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። አድማጭ ተመልካቾቻችን እንደምሰነበታችሁ። እግዚአብሔር አምላክ ለዘላለም እየተመሰገነ ይሁን። ይህ የቃለ ወንጌል የቴሌቪዥን አገልግሎት ነው። የቃለ ወንጌል የቴሌቪዥን አገልግሎት ከኢቫንጀሊካል ሚዲያ ኔትወርክ ጋር በመተባበር የምናዘጋጅላችሁን ፕሮግራም አሁን እንጀምራለን። እግዚአብሔር አምላክ ለዘላለም እየተባረከ ይሁን። የቃለ ወንጌል የቴሌቪዥን አገልግሎት የምስራቹን ወንጌል ለፍጥረት ሁሉ የሚያውጅ እንዲሁም ደግሞ በሕይወት ምስክርነታቸው የተመሰገኑ የእግዚአብሔርን ሰዎች ሕይወት እያዳመጥን የምንታነጽበት ፕሮግራማችን ነው። እግዚአብሔር አምላክ ለዘላለም እየተባረከ ይሁን። ዛሬ ለየት ያለ ፕሮግራም ይዤላችሁ መጥቻለሁ። የዛሬው ፕሮግራማችን የክርስቲያናዊ ጋብቻ ላይ ትኩረት የሚያደርግ ይሆናል ማለት ነው። እግዚአብሔር አምላክ ለዘላለም የተባረከና የተመሰገነ ይሁን። ዛሬ የጋበዝኩላችሁ ሁለት ባለትዳሮችን ነው። አቶ ፍጹም ግርማ እና ዶክተር ሰብለወርቅ ተመስገን ይባላሉ። የእግዚአብሔር ሰዎች ናቸው። አብረን ነው የእግዚአብሔር መንግስት የምናገለግለው በአንዲት አጥቢያ ቤተክርስቲያን። ስለዚህ አብረን የጌታን ጸጋ ዛሬ ደግሞ አብረን እንካፈላለን። እግዚአብሔር አምላክ የተባረከ ይሁን። ከነሱ ህይወት ከዳራቸው ከኑሯቸው አጠቃላይ እግዚአብሔር የሚያስተምራችሁ ይኖራል ብዬ አምናለሁኝ። እግዚአብሔር አምላክ ለዘላለም የተባረከ ይሁን። የተወደዳችሁ የእግዚአብሔር ሰዎች ፍጹሜ እንዲሁም ደግሞ ዶክተር እንኳን ወደ ስቱዲዮአችን በሰላም መጣችሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። ዌልካም ብያለሁ። Thank you ፓስተር። አምላክ ለዘላለም የተባረከ ይሁን። ጌታ ዘመናችሁን ይባርክ። እንጸልይና ወደ ቀጣዩ ፕሮግራም እንሄዳለን ማለት ነው። አብረን እንጸልይ። እግዚአብሔር አምላካችንና አባታችን ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን ስለዚህ የተወደደ ጊዜ እጅግ አድርገን እናመሰግንሃለን። የብርሃናት አባት የሰራዊት ጌታ እግዚአብሔር ሆይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስምና ስልጣን ስለዚህ የተወደደ ጊዜ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስምና ስልጣን ጌታ ሆይ ባሪያዎችህ በውስጣቸው ያለውን ለትውልድ ሊሉት የሚገባውን ነገር ሁሉ ያለመከልከል ማስተላለፍ እንዲችሉ ቅዱሱ መንፈስ እንዲረዳቸው፣ እንዲያግዛቸው፣ እንዲደግፋቸው በጌታ በኢየሱስ ክርስቶስ ስምና ስልጣን ጸልያለሁ። ሁሉ ለክብር ይሁን። ሁሉን ተቆጣጠር። በጌታችን በኢየሱስ ክርስቶስ በኩል ጸልየናል። አሜን። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ራሳችሁን አስተዋውቁ። ፍጹሜ ካንተ ልጀምርና ራሳችሁን ታስተዋውቃላችሁ። መልካም። ፍጹም ግርማ እባላለሁ። የዶክተር ሰብለ ባለቤት ነኝ። የአንድ ልጅ አባት። ጌታ በረዳኝ ባለፉት 20 እና 30 ዓመት ከልጅነት ጀምሮ ጌታን ሳገለግል በሙያዬም ደግሞ በተለያዩ የኢንጂነሪንግ ዘርፎች ተምሬ ስሰራ አሁንም ደግሞ ከዛ ሰፋ ባለ መልክ በልማትና የፋይናንስ ስራዎች ላይ በሰፊ የተንቀሳቀስኩ እያማከርኩ በዚህ ስራ ላይ ነው ያለሁት። እንዲሁም በአጋፔ አማኑኤል ህብረት ከፓስተር ላከ ጋር ደግሞ በማገልገል ላይ ይገኛለሁ። ቴንክ ዩ ይመስገን። ዶክተርዬ እሺ፣ ስሜ ሰብለወርቅ ተመስገን እባላለሁ። የባለትዳር የፍጹም ግርማ ባለቤት እንደገና የአንዲት ህፃን እናት ነኝ። እንግዲህ በጌታ ከልጅነት ጀምሮ ክርስቶስን ያመለኩ ያገለገልኩ እስከዚህ ደርሻለሁ። አሁን ደግሞ በአጋፔ አማኑኤል ቤተክርስቲያን በዝማሬ አገልግሎት አገለግላለሁ። በሙያዬ ሐኪም፣ ሜዲካል ዶክተር፣ የኢመርጀንሲ ሜዲሲን ስፔሻሊስት እንደገናም የአቪዬሽን ሕክምና ባለሙያ ነኝ። በዚህ በግሌም እንደገናም በመንግስትም በጳውሎስ ሆስፒታልም አሲስታንት ፕሮፌሰር ሆኜ እሰራለሁ ማለት ነው። ባጭሩ እንደዚህ ነው።
እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክ። ይህ ፕሮግራም ሰዎች ከእናንተ የህይወት ተሞክሮ የሚወስዱበት፣ የሚታነጹበት፣ ጥበብን፣ ግጭት አፈታትን የሚማሩበት ነው የሚሆነው እና እግዚአብሔር አምላክ ለዘላለም የተባረከ ይሁን። እንግዲህ አሁን ዛሬ ይዣቸው የሚሄደው ወደ ኋላ ነው። እንዴት ነው ፍጹሜ ሰብልን ያገኛት? እንዴት ነው ሰብሌ ፍጹሜን ያገኘችው? እንዴት ተዋወቃችሁ? ከዛ እንጀምራለን። ፓስተር በጣም በደንብ ወደኋላ ወስደህናል። ከ20 ዓመት በላይ ነው ይሄ ታሪክ። ከተጋባን ራሱ 17 ዓመት ነው። ስለዚህ ኦልሞስት ከ20 ዓመት በላይ 25 ዓመት ሊሆን ይችላል። በልጅነት ለመጀመሪያ ጊዜ የተያየ ነው በትምህርት ዓለም። ሁለታችንም በአካባቢ ከነበረው ተማሪዎች ከፍተኛ ውጤት አምጥተን ለሽልማት በክልል መንግስት ደረጃ በተጠራንበት አዳራሽ ውስጥ ነው እኔ ያየኋት ሐዋሳ ላይ፣ እሷ ከሌላ ከተማ፣ እኔ ሐዋሳ እዛ ስለነበርኩኝ ሁለታችንም ከፍተኛ ፐርፎርመር ስለነበረን ለሽልማት አዳራሹ ላይ ያየኋት ያው እንደ አንድ ፈጣን ንቁ ልጅ ብርቱ የሆነች ራሷን የምትገልጽ ወጣት እንደሆነች አየሁ። አሁንም ፎቶ አለ። ፎቶንም በዚሁ ፔጅ ላይ ማየት ትችላላችሁ። እና በዛ ወቅት ነው መጀመሪያ ያየኋት። ከዛ በኋላ ግን ዩኒቨርሲቲ ገብተን የበለጠ የመተዋወቅ የመጸለይ በኋላ እየዘረዘርኩ የሚሄደው ብዙ ታሪክ ይኖራል። ብዙ ታሪክ ነው። የጎደለውን እንዴት ተያያችሁ? እንዴት ተዋወቃችሁ? እሺ፣ አይ ቦታው እንዳለው ነው። የሴልሲ ውጤት አምጥተን ለሽልማት እኔ ሆሳና ከተማ ነበርኩኝ። ወደ ሐዋሳ ለመጀመሪያ ጊዜ የመጣሁበት አጋጣሚ ነበረ። ልሸለም ሐዋሳ መጥቼ ነው። እኔ በእርግጥ እሱ ነው በደንብ ያየኝ። እኔ ማለት በሰዓቱ በዋናነት እሱ ነው ያየኝ። ግን የሆነ ፖይንት ላይ ግን ሽልማቱ ካለቀ በኋላ ወደ ከተማ ለመዝናናት ሲሄድ እዛ ትንሽ አዳራሽ ላይ እንትን ብዬ ነበረ መሰለኝ፣ ደስታዬን በጣም ገልጬ ነበረ እና የተሸለምኩትን ከፍ አድርጌ ምናምን ነበረ እና በጣም ኖቲስ አድርገው ነበረ ብዙ ሰዎች። ከዛ መሀል እሱ በእግር እየሄዱ እኔ እንደዚህ በጋሪ ነው ሰምቲንግ እየሄድን ልጆቹ ያቺ ልጅ ያችትና በጣም እንትን ስለ ኖቲስ አድርገውኛል። ያችሁት ሲሉኝ እነሱ እያሾፉ ነበረ። እሱ አይቶኛል፣ ግን ስቆ ሳቀ ብሎ ብቻ ዝም ነው ያለው። እነሱ በጣም እንትን እያሉ ነበር፣ እያሾፉ ነበር ማለት ይቻላል። ማን ነው ይሄ ጸባይኛ ብዬ በደንብ አይቼዋለሁ ማለት በሰዓቱ ማለት ከነሱ ለየት ስላለብኝ። ስለዚህ ጸባዩ ገዝቶሻል ማለት ነው መጀመሪያ? አዎ። እና እንዴት ዝም አለ ምናምን ብዬ ከነሱ ለየት ብሎ ነበረ። እሱን ያየሁት በቃ ያ የመጀመሪያው ነው። በዛ 4 ኪሎ ተገናኘን። እኔ ሴም ባች ስለነበረ ሜዲካል ገና ፍሬሽማን ስቱደንት ሆነን ማለት ነው። እዛ 4 ኪሎ ተገናኘን። ፌሎሺፕ ያው የግድ ፌሎሺፕ ላይ ነው የተገናኘን። እሱ በሌላ ኢንጂነሪንጉን እየተማረ አንቺም በዚህ ሕክምናውን እየተማረ ፌሎሺፕ ላይ ነው ያገናኛችሁ። እንደዛ ነው። አይገርም ነው። እግዚአብሔር የተመሰገነ ይሁን። ምንድነው የሳበህ አንተ ማለት እንደዛ ውስጥ ቅርት እንድትል ያደረገው ነገር ምንድነው? ፓስተር በዛ ጊዜ አይደለም ውስጥ የቀረችው። በዛ ጊዜ አደነቅናት፣ ደስ አለን። ያው ሴት ተሸላሚ ብዙ አይደለም። ከዛ ውስጥ ፐርፎርም አድርጋ በመሸለሟ ደስ አለን። አዎ። እና አፕሪሼት አደረግን። ያው ሃይ ፐርፎርመር 4 እና 3 ብቻ ናቸው እዛ ጋር የተገናኘ ነው። ከነበሩት ውስጥ ጥቂት ናቸው የሴቶች ቁጥርና ጎበዝ ብለን ደግሞ ራሷን የመግለጽ አቅሟን ነው አፕሪሼት ያደረኩት። ከዛ በኋላ ብዙ ዓመት ነው ብዙ ያለፈችባቸው ብዙ ምስክርነቶች አሏት በህይወቷ። እኔም ማቀው በዩኒቨርሲቲም አብረን ስናገለግል በቅንነት በወንድምነትና በእህትነት ሌላ ምንም ትኩረት የሚስብ ነገር አልነበረንም። ለየት ያለ ከሌላው ሌላም ያወራነውም የለም ከዛ በኋላ ግን አብረን ግን በጣም ልዩ መንፈሳዊ ህብረት ስለነበረ ዩኒቨርሲቲ ላይ በትጋት እናገለግል ነበረ። በጣም በደስታ እናገለግል ነበር ሁላችንም። በዚህ ሂደት ውስጥ ማስታውሰው ከዚህ ሞመንት 3ኛው ዓመት ላይ ይመስለኛል
በጣም በህይወቷ ፈተናዎች ጠንክረው ነበር። 2 ዓመት 3 ዓመት በእነኛ ወቅቶች ብዙ ነው። ምስክርነቷ ረጅም ስለሆነ አሳጥሬ ተናግሬው ልለፍ፣ ሌሎችም ቀረጻዎች ላይ ስላለ እና 2ኛ ዓመት እና 3ኛ ዓመት ላይ በነበራት ትግል ውስጥ እኔ እነሱ ጋር የሚሄድባቸው ምክንያቶች ነበሩኝ። ታናሽ እህቴም የሷ ተከታይ ተማሪ ስለነበረች እዛው ጥቁር አንበሳ ደጋግሜ የሚሄድበት ምክንያት ስላለኝ ሄጄ አወራታለሁ፣ እንጫወታለን፣ በጌታ ነገር እንመካከራለን፣ እንበረታታለን። ሲያማትም እግዚአብሔር ጤናዬ የሚል በተለይ መፎክር ነበራት እና ህመሟን የምታሸንፍበት እግዚአብሔር ጤናዬ ነው ትለኛለች። እያመማት እኛ እየጸለይን ማለት ነው። እና እዛ ሞመንት ላይ ግቢ መቀየር ነበረባት። እሷ መወሰኗን አናቅም እኛ ሁላችንም። እና ለቃ ቤተሰብ ወዳሉበት ወደ ጅማ ዩኒቨርሲቲ ለመጓዝ ስትወሰን እኛ አናቅም። ታናሽ እህቴ ግን ታቅ ነበረ። ይከራከራሉ ብዙ። እኔ ያላቅም ምንም። ግን ማታ ላይ በጣም የሚያስጨንቅ ህልም አይቼ 10 ሰዓት ላይ ስነቃ የእግዚአብሔር ቃል ዘካርያስ ምዕራፍ 4 ቁጥር 6 ላይ ለዘሩባቤል የተነገረው በዘካርያስ የተነገረው ትንቢት ላይ ምንድነው የሚለው? በመንፈሴ እንጂ በኃይልና በብርታት አይደለም የሚለውን ቃል ከዛ አስጨናቂ ህልም በጣም አደገኛ ሁኔታ ውስጥ የሆነች እህት እየገባች መሆኑን አይቼን የነቃሁት። ማናት እህት እያልኩኝ እህቴ አብራት ስለነበረች ብቻ ግን እዛ ግቢ እንደሆነ ገባኝ ህልሙ ላይ። ከዛ የጌታ ቃል ደግሞ በመንፈሴ እንጂ በኃይልና በብርታት አይደለም የሚል ድምፅ ሰማ። በቃ እግዚአብሔር በመንፈሱ የሚያሻግረው ሰው አለ፣ በኃይልና በብርታት አይደለም በሚል በጠዋት ወጥቼ ሄድኩኝ። 12 ሰዓት እንደነቃው ጸልዬ ወጥቼ ሄድኩኝ። 10 ሰዓት አካባቢ ነው ይሄን መልእክት ከጌታ የሰማሁት። ሄጄ እህቴን ልክ ሳገኛት ትካዜ ውስጥ ናት። ምንድን ነው ያስተከዘሽ ስላት ሰብለ እምቢ ብላን በቃ ለቃ ወደ ጅማ ዩኒቨርሲቲ ሄደች ብላ ታለቅሳለች። በጣም መከርኳት፣ አጽናናኋት። ጌታ ግን በመንፈሴ እንጂ በኃይልና በብርታት አይደለም ብሏል፣ ያሳልፋታል። ይሄንም በሽታ ይሄንም ቻሌንጅ አልፋ ጌታ ለክብር ያበቃል፣ አትፍሪ ምናም ተባብለን ተጽናናን፣ ተበረታታን፣ ተመለስኩ። ከዛ 4 ዓመት ዝምታና ጨለማ። የጨለማ ጊዜ በለው። ልክ ነህ። የጨለማ ጊዜ ምንድን ነው ግን ዶክተርዬ በዛን ጊዜ ተፈጥሮ የነበረው ችግር? እንደ ወደ ትዳሩ እንመጣለን እና ያው ስለተነሳ ምን ነበር ተግዳሮትሽ ዶክተር? የጤና ችግር ነው። ያው መንፈሳዊ ነው በዋናነት። ጌታ እየረዳኝ የነበረበት ገና እግዚአብሔርን እያወቅኩ የነበረበት ስለ አገልግሎት እንግዲህ ወጣት ናቸው አይደለ? ወይ ወጣት ገና 19 ዓመት እንደዛ አካባቢ ይሄ ታይም 18 19 ምናልባት እድሜ ቢሆን ነው። ግን በመንፈሳዊ ነገር በጣም ጥሩ ደረጃ ላይ ነበርኩኝ። ጥሩ ወጣቶች ያገለግሉን ስለነበረ ፌሎሺፕ ውስጥ በቃ ቆንጆ ነበረ። ብዙ ነገር ፌሎሺፕ መራ ነበር እንደዚህ ምናምን። ከዛ ያው የገጠመኝ ቻሌንጅ የጤና ቻሌንጅ ነው። ሕክምና ትምህርት ጀምሬያለሁ። ግን ያመኝ ነበር፣ በጣም ያመኝ ነበር። ብዙ ነገር ነው የሚያመኝ፣ አንድ ብቻ አልነበረም። 3-4 ህመም ተደራርቦብኝ ነበረ። በቃ ላይክ ብዙ ነው። ዲስኢንፌክትድ ቲቪ፣ ኤፕሌፕሲ፣ ሌላም ላይክ ሴሉላይተስ ብዙ ዝርዝር አለውና ሁሉም በየአመቱ ታመማለሁ እና ትምህርቴን በጣም መቀጠል እስከማልችል ድረስ ሆኖ ነበረ። እና ያው 1 ዓመት ዘግይቼ እንደገና አስተካክዬ እንደገናም ልገባስ እንደገናም ታመምኩኝ። በዛ ሰዓት በቃ ተስፋ ቆረጥኩ። በዛ ዓመት ከምወድቅ ወይ እንትን ከምል በቃ ዝውውር ላደርግ ወደ ሌላ ቦታ ልሂድ፣ ወደ ቤተሰቦቼ ወዳሉበት ቦታ ወደ ጅማ ዩኒቨርሲቲ ብዬ ከአዲስ አበባ ዩኒቨርሲቲ ወደ ጅማ ዩኒቨርሲቲ ሄድኩኝ ማለት ነው። እዛ ሄጄ እንግዲህ ያ ውሳኔ ነው ሞር ሌላ ቴስቲሞኒ ላይ ሼር አድርጌዋለሁ። ይሄም የኔ ሀሳብ አልነበረም። አድቫይዝ ያደረገኝ ፕሮፌሰር ሀሳብ ነው። እና ደህና ከሆንሽ በቃ ቤተሰብ ጋር ብትሄጂ ይሻላል። እዛ ሄደሽ ከቤተሰብ ጋር ሆነሽ ከተሻለሽ እዛው እንትን ትያለሽ፣ ትቀጥያለሽ ሕክምናውን። ካልሆነ ያው የሚሆነው ይሆናል። ግን ከዚህ አዲስ አበባ ዩኒቨርሲቲ ግን መቀጠል የለብሽም። ለምን ከእንትን ካልሽ ይሄ ዲሌይድ ከሆንሽ ከ2 ዓመት በኋላ ነው የምትገቢው።
2 ዓመት ሕክምና ላይ ከሚጨምርብሽ እዛ ብትሄጂ ከተሻለሽ ኔክስት ይር ትጀምሪያለሽ፣ ካልሆነ 1 ዓመት ብቻ ይሆናል የሚዘገይብሽ በሚል ሀሳብ ወደ ጅማ ዩኒቨርሲቲ ሄድኩት። በዛ ላይ ነው እሱ ምንም አንገናኝም አውቀዋለሁ፣ ግን ብዙ ብራዘርሊ ሲስተርሊ ነው ሪሌሽንሺፑ። እንደዚህ አይነት ሸክም ምንም አይነት ፊሊንግ ሳይሰማው ነው ላንቺ የተለየ። እኔ መሆኔን አላወቀም በዚህ ህልም ላይ፣ ግን ከእሱ ጋር ጥሩ ቅርበት ነበር ማለት እሱን አውቀዋለሁ። እሱ ባቼ ነው ከእህቱም ባሻገር ማለት ነው። እና በመንፈሳዊ ነገር በቃ በሳል ደህና ከሚባሉ ልጆች መካከል ስለነበረ እንቀራረባለን። እህቱን ሊጠይቅ ጥቁር አንበሳም ሲመጣ በብዛት ከእሱ ጋር እናወራለን። ያው ስለ ጌታ ነው የምናወራው። ብዙ ነበረ የማወራው በዛ ሰዓት። እኔ እሱ ሰሚ ነው፣ ብዙ ነው የማወራው ብዙ። አሁን በቤትስ ያው ነው፣ ግን ቢሆንም ስለ ጌታ ብዙ አወራ ነበረ። ያደምጣል። ብዙ ህመም ስለነበረኝ የመስማት ነገር አለ። በቃ እንደዛ ነው። በቃ በዛ በደንብ ተዋውቀናል። እማምነው ሰው ነው፣ በቃ እማምነው ሰው ነው፣ መንፈሳዊ ነው ብዬ ማለት ነው። እና መልካም ሰው ነው የሚል ኦልሬዲ ፕሪንትድ የሆነ አንደርስታንዲንግ አለ ስለሱ ማለት ነው። ግን የዛን ሰዓት ማንም አላሰበም። እኔም ጦርነት ላይ ነኝ፣ ትዳር አላስብም። እሱም ደግሞ ያው የራሱን ኑሮ የራሱን እንትን እያደረገ ነው ያለው። በጣም የሚገርመው መፈክርሽ ምንድን ነው? እግዚአብሔር ጤናዬ ነው፣ እግዚአብሔር ጤናዬ ነው የሚል ነው። ወደ ሕክምናው እንዴት ገቢ ያደረገሽ አሁን በህይወትሽ የነበሩ ነገሮች ናቸው ወይስ ውስጥሽ መጀመሪያ ነበር? እኔ ኦልሬዲ ሕክምና ሜዲሲን ላይ ነው ያለው። ተማሪ ነኝ፣ ሜዲካል ስቱደንት። ህመሙ ሀፕን ያደረገው ከሕክምና ከገባሽ በኋላ ነው? ወደ ትምህርት ከገባሽ በኋላ ነው ሕክምና ከጀመርኩ እንጂ መጀመሪያ አይደለም። ሃይስኩል ላይ ነገር የለም። ሃይስኩል ላይ እንደዚህ የለም። ወደ ዩኒቨርሲቲ ከገባሽ በኋላ ነው። ዩኒቨርሲቲ ከገባሁ በኋላ ነው። ኦኬ። እንዴት ተደመደመ እሱ ህመሙ ነው? እንግዲህ ሁሉም ጊዜውን ጠብቆ እቺን ቋጫትና ወደ ጋብቻው እንመጣለን። ይቅርታ ብዙ ዓመት ፈጅቶ በጣም በብዙ ፈትኖኝ ህይወቴን አስተካክሎት ከዛ ያው እያንዳንዱ ተራውን ጠብቆ ነው የሄደው። ማለት የቲቪው ያው ሕክምና ያስፈልገዋል። ለወራት መድኃኒት ወስጃለሁ። ሌላኛውም ህመም ለወራት መድኃኒት ወስጃለሁ። ሴሉላይትስ ተብሎ ለወራት አንቲባዮቲክስ ወስድ ነበር፣ እግሬ ቆስሎ ማለት ነው። ሌላው ደግሞ ይሄ ትንሽ ከባድ የነበረው የሚጥል በሽታ ነበረ። እሱ ለ3 ዓመት ነው የታመምኩት። በጣም ከባድ ነበር። ሜሞሪ ሎስ ነበረው። ያው ኦብቪየስሊ የሚያንቀጠቅጥ በሽታ ነው፣ የመንቀጥቀጥ በሽታ ነው እና ይከብድ ነበር። ሕክምናው እንዳልቀጥል በጣም አድርጎኝ ነበር። 1-2 ዓመት በቃ በዛ ምክንያት እንደዘገይ ሆኖ ነበር። ግን ጌታን ለመንኩት። እግዚአብሔር መጀመሪያ ላይ ሜሞሪ ሎሱ ከላይ ላይ ተወሰደ ማለት ሳጠና አስታውሳለሁ። ቢያመኝም ማለት ነው ህመሙ ነበረ ለ3 ዓመት። ከዛ በኋላ ግን ከ3 ዓመት በኋላ ማለትም እሱ እንዳለ አዲስ አበባ ዩኒቨርሲቲን ለቅቄ ወደ ጅማ ዩኒቨርሲቲ ትራንስፈር አድርጌ ዊዝድራል ነው ትራንስፈር አድርጌ ሲሄድ ጌታን በጣም ለመንኩት። በቃ ይሄ በሽታ ከዚህ በኋላ እንዳይከተለኝ ብዬ ሻንጣዬን አዘጋጅቼ በቃ ተንበርክኬ ይሄ በቃ እዚህ ቦታ መቀበሪያው ነው ጥቁር አንበሳ ብዬ ከዛ በኋላ እንዳይከተለኝ ብዬ ሄድኩ። እግዚአብሔር ታማኝ አይደል? ሰማኝ፣ ተፈወስኩ። ኢፕለፕሲ በፈውስ ነው የተገላገልኩት እንጂ ሕክምና መድኃኒት የእግዚአብሔር ጣልቃ ገብነት ነው የሰበረው። ምክንያቱም መድኃኒት ለረጅም ጊዜ ለእድሜ ልክ መድኃኒት የሚወሰድበት ነው። በነገራችን ላይ ዶክተር ይቅርታ፣ በጣም ይቅርታ፣ ብዙ ክርስቲያኖች እንደዚህ የጌታ ልጆች ናቸው። አንዳንዶቹ ከአጋንንት ጋር ያያይዙታል። እንዴት በጌታ ሆና እንዴት በጌታ ሆኖ ይሄ ነገር ይገጥመዋል። አንዳንድ አገልጋዮች ራሱ አዌርነስ ችግርም አለ እና መንፈሳዊም እንደገና ደግሞ ሌላም የሜንታል ዲስኦርደር አለው ብለሽ ነው የምታስቢው? እንዴት ነው? ምን መልዕክት ታስተላልፊያለሽ እንዲህ አይነት ችግር ውስጥ ለሚያልፉ ይሄን ለሚሰሙ ሰዎች? ይሄ በጣም ጥሩ ጥያቄ ነው። እኔም ማውራት አለብን ብዬ ማስበው ነው። ግን ይሄ ኢፕለፕሲ በሽታ ማለት እንደ ሐኪም ምንድን ነው ሲባል የነርቭ በሽታ ነው። ባለሙያም ሐኪም እንደመሆንሽ መጠን የነርቭ በሽታ ነው። ኒውሮሎጂክ ነው የሚባለው፣ እንደ እብደት አይደለም። እሱ ሞር ሳይካትሪክ ነው የሚባለው። ይሄኛው የውስጥ የነርቭ ችግሮች ሲፈጠሩ ነርቭ ነው አይደለ እንቅስቃሴያችንን የሚያዘው፣ እጃችንን፣ እግራችንን፣ ሁሉ ነገራችንን የነርቭ
ችግሮች አነሰሰሪ የሆኑ እንቅስቃሴዎች ይፈጠራሉ ማለት ነው። የነርቭ ችግር ሲፈጠር በአይምሯችን ላይ ያለ የነርቭ ፕሮብሌም የሚፈጥረው በሽታ ነው ኢፒሌፕሲ በሽታ። ግን መንፈሳዊ ነገር የለውም ወይ? አለው። መጽሐፍ ቅዱስ ላይ መንፈሳዊ ኦሪጂን እንደነበረው የሚገልጸው ቦታ አለ። አዎ። ግን ይሄ በሽታ ግን እኔ በኤክስፒሪየንስ እንዳየሁት በአንድ መስመር ብቻ የሚመጣ አይደለም። ለምሳሌ አንዳንዴ ከሚግሬን ረጅም ጊዜ ሚግሬን የሚያማቸው ሰዎች ወደዚህ በሽታ ትራንስፎርም ሲያደርግ እናውቃለን በሳይንሱ። እንደገናም አደጋ በቃ አክሲደንት የገጠማቸው ሰዎች ከሆነ በኋላ ይጀምራል በሽታው። ህመም ነው ቤዚካሊ። ክፉ መንፈስ ከኋላ ሊኖርም ይችላል። ግን በትክክል ይሄ ሁሌ በዴሊቨራንስ ግን የምንወጣው እንዳልሆነ በትክክል እንደ ባለሙያ ያናገራል። በዛ ሰዓት እኔ በጣም በቃ ትክክለኛ ኖርማል ክርስቲያን ላይፍ የምኖርበት ሰዓት ነው። በጣም የማገለግልበት ሰዓት፣ በጣም ፌሎሺፕ የምመራበት ሰዓት። ማንም ቢጠየቅ ጥቁር አንበሳ እዛ ታይም ላይ ክፉ ነገርን እኔ ማሰብም አልችልም፣ ሰዎችም ሊያስቡ አይችሉም በእኔ ላይ። ማለት ይሄ ከክፉ መንፈስ ጋር አታችመንት ዳይሬክትሊ ከኔ እንትን ጋር አልተገናኘም። እኔ በሽታ መሆኑን ነው የምረዳው። ምክንያቱም በጣም ከጌታ ጋር ጥሩ ኮኔክሽን ነበር። ክርስቲያን ነሽ፣ እግዚአብሔር ሰው ነሽ፣ በእግዚአብሔር ቤት ውስጥ ያለሽው ትጸልያለሽ። አዎ በትክክል ነው የምኖረው። ምንም እንዲህ ነው ብዬ እንትን ብለው ነገር ግን እንደ ቻሌንጅ ነው፣ ስፒሪቹዋል ቻሌንጅ ነው። ትጋቴንም አይቶ ሰይጣን ከሕክምናም ሊያስተጓጉለኝ ጠላት የተጠቀመበት በሽታ ነው። ይሄን አውቃለሁ። ግን ነሰሰርሊ ይሄ በዴሊቨረንስ የሚሄድ አይነት ወይ የፖሴሽን ግን አይደለም። የመንፈስ በክርስቲያን ኮንቴክስት ስናየው አንቺ እንዳልሽው ከእንዲህ አይነት ችግር ካለ ማንኛውም ችግር ከጀርባው መንፈስ ሊኖረው ይችላል። ግን ቦርን አጌን ሆነው ዳግም ተወልደው በእግዚአብሔር ቤት እየኖሩ እንዲህ አይነት ነገር የሚከሰትባቸው ሰዎች ግን የአእምሮ ችግር ሊሆን እንደሚችል ምንድነው ማለት ማንኛውም የአካል ክፍል እንደሚታመም አእምሮም ይታመማል ነው። የስ አእምሮም ህመም አለው። ይሄ ህመም ነው ቤዚካሊ። መድኃኒት አለው እኮ መድኃኒቱ ግን ኪውር የለውም ነው ማለት አያድንም። እንትኑን ይቆጣጠራል፣ እንቅስቃሴውን ይቆጣጠራል፣ ትንሽ ያግዛል፣ ግን አያድንም። ማለት ፎር ኤቨር ነው መድኃኒቱ የሚወሰደው። እሱ ፓርት ነው እኔን ያስቆመኝ። ጌታ አለኝ በቃ። እግዚአብሔር ደግሞ እሱ የሚያክበው ኢንስታንት ነው በቃ። እግዚአብሔር ከፈወሰ ይፈውሳል። ስለዚህ አይ ሃቭ ኤ ቤተር ኦፕሽን በሚል ነው። ስለዚህ አንተ ቅድም ያነሳውን ጥያቄ ላይ ምናልባት ለሚሰሙ ሰዎች እንትን ለማለት ምንድን ነው ሁሉ ጊዜ ሁሉን ነገር ያው ከክፉ መንፈስ ጋር ዳይሬክትሊ ማገናኘት ትክክል አይሆንም። ህመም በሽታዎች ይመጣል። ተሳቀው ከቸርች የሚቀሩ አሉ። ምክንያቱም አሁን ክርስቲያን ስለሆንን ምንም ነገር አንሆንም የሚል መጽሐፍ ቅዱሳዊ ማስረጃ የለም። ጌታ ያለው በውሃ ውስጥ ባለፋችሁ ጊዜ፣ በእሳት ውስጥ ባለፋችሁ ጊዜ እኔ ከእናንተ ጋር እሆናለሁ። እሳቱም አያቃጠላችሁም፣ ውሃውም ደግሞ አያሰጥማችሁም ነው ያለው። ዚስ ኢዝ አ ፕሮሚስ። እና እግዚአብሔር የገባልን የተስፋ ቃል በምንም ሁኔታ ውስጥ ብናልፍ ምናልባት ሰዎች ላይ ይረዱን ይችላሉ፣ ማንም ሰው ላይ ይረዳን ይችላል። ነገር ግን እንትን ሳይኮሎጂካል ትራውማ መጨመር የለብንም ራሳችን ላይ። በቃ እየሄድን ነው አይደል? ማፈር የለብንም። መጽሐፍ ቅዱስ ላይ እንደዛ ነው አይደል የሚለው። ኃጢአተኛ እንደሚሆን ወይም ክፉ በሌላ ሰው ነገር ላይ ገብቶ መከራን እንደሚቀበል ሰው አትቀበል ነው ለሚለው መጽሐፍ ቅዱስ። በምትሄድበት መንገድ አትፈር አይደል? በቃ ነገሩ ያሳፍራል። እውነቱን ለመናገር ይሄ በሽታ በጣም ያሳፍራል። በጣም እኔ በህይወቴ የምጠላው ነገር ምንድነው ማፈር የሚባለው ነበረ። እና ኃጢአትንም አንዳንዴ የምጸየፈው ከዚህ አንጻር ነበረ። ግን ሳትፈልግ ህመም ሊያሳፍር ይችላል። አንተ ግን አትፈር ነው የሚለው መጽሐፍ ቅዱስ። የስ እሱ ፓርት ነው የማይመቸው በሽታ። ሮንግ ቦታ ይጥልሃል። እንደዚህ ደህና ሁኝ ፊቴ መታየቱ በእግዚአብሔር ታምር ነው። እሳት ውስጥ ይጥልሃል። መኪና ሊገጭ ይችላል። በጣም ፕራክቲካል የሆነ ነገር ነው። ግን እግዚአብሔር ሲጠብቅ ያው እንዲደና ሆነን እንኖራለን። ሲፈውሰን ደግሞ እንዳልተፈጠረ ያህል ነገሩ ያልፋል። ግን በቃ ይሄ ፈተና ነው። ላይክ እኔ መንፈሳዊ ነው ቻሌንጁ።
እኔ ትጋቴን ያየው ሰይጣን አንድ ዲስካሬጅ ሊያደርገኝ ነው የፈለገው በሕክምና ያለኝም ነገር ሰክሰሴንም አይቶ እና ግን በቃ ጌታ ደግሞ አስመለጠኝ፣ አቀለለልኝ እግዚአብሔር። ከ3 ዓመት በኋላ ከላይ ላይ አንስቶታል። አሁን ከ3 ዓመት በኋላ አልቆየም፣ 20 ዓመት አልፏል። ኢትስ ቢግ ሚራክል ኦፍ ማይ ላይፍ። ትልቅ የህይወት ተአምራት ነው ይሄ። እግዚአብሔር ሁሉ ጊዜ የማመሰግንበት ነገር ነው እና እግዚአብሔር ይመስገን። ለስሙ ክብር ይሁን። ፍጹም ይጨምር። እዚህ ላይ እንዴት አየህ ጥንካሬዋን፣ እምነቷን እንዴት አየኸው? እዚህ ላይ ቀደምም ሳነሳ የነበረው በእነኚህ በፈተናዎቿ መካከል ያንንም መፈክር ምትለው ሰይጣንን ለማሳፈር ነው። እግዚአብሔር ጤናዬ ነው ምትለው ዴፊኒሽን አይደለም። ይሄ ላይ እግዚአብሔርን አይወክለውም። እግዚአብሔር ከዚህ በላይ ነው። ግን ለሷ ግን ፈተናውን የምታልፍበት በጌታ ላይ የምትተማመንበት እምነቷን የምታውጅበት መንገድ ነበረ እና ያለፈችባቸው መንገዶች ለእኛም በዛ ሰዓት ጭንቅ ነበሩ። ብዙዎቻችን እናውቀዋለን። ህመሞቿን፣ ጭንቀቶቿን፣ ሆስፒታል ስትገባ እናውቃለን። አገልግሎቷንም እናውቃለን፣ ህይወቷንም እናውቃለን። አብረን ነው የምናሳልፈው ብዙ። በዛ ውስጥ ግን ልቧን ጠብቃ የተጋች ከነበረችበት ስትሄድ ነው ለእኛ ድንጋጤ የሆነው። ልቧ የወደቀ ተስፋ የቆረጠች ነው የመሰለኝ በሰዓቱ። የመልካሙ ነገር ግን የጌታ ድምፅ መምጣቱ ነበረ። እንድንበረታ ጥቂት ሰዎች ጋር ተመካክረን በርቱ እንድንባባል ያደረገን በመንፈሴ ነው የምታልፈው እህት ከዚህ ፈተና እንጂ በኃይልና በብርታቷ አይደለም። የእግዚአብሔር መንፈስ ያሳልፋታል። የሰው ኃይልና ብርታት እኮ አላቂ ነው። ጎበዛዝት ይደክማሉ፣ ፈጽሞ ይደክማሉ፣ ህጻናት ይወድቃሉ። የሰው ኃይል አላቂ ነው። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር ይወጣሉ ይላል የጌታ ቃልና በመንፈሴ እንጂ ሲል ጌታ ያን ማለቱ ነው። የሚቻለው እንዲህ አይነት ቻሌንጅ አሁን እንደተናገረችው ያሉ ከባድ የሚያሳፍሩ ልብ የሚሰብሩ በሰው ፊት ቆሞ ለመሄድ እንኳን አቅም የሚያሳጡ ፈተናዎች የምታሸንፈው ያሸነፈችው እሷም ቀጣዩም የሚመለከቱንም ትውልድ ሊያሸንፉ የሚችሉት በእግዚአብሔር መንፈስ ነው። በራሳቸው ኃይልና ብርታት ከተማመኑ ይወድቃሉ፣ አቅም የለውም። እንደዛ ሙያተኛው እረኛ ተኩላ በመጣ ጊዜ ጥሎ እንደሚሸሽ የራስ አቅም ጥሎ ይሸሻል። የራስ ኮንፊደንስ ጥሎ ይሸሻል። የራስ ሳይኮሎጂካል ሜካፕ የአመለካከት በፖዚቲቭ ቲንኪንግ ምናምን ጥሎ ይበናል። እንዲህ አይነት ፈተና ቦታ ላይ የእግዚአብሔር መንፈስ ግን ያሻግራል። የዛ ውጤት ናት። አሜን። ይህ ቃለ ወንጌል ቲቪ ነው። እንደ አንድ መንፈሳዊ ሰው እሷን ስትከታተላት የሆነ ልብ ውስጥ እንዴት ወደዚህ ወደ መቀራረቡ ወደ ጮኝነቱ ልትመጡ ቻላችሁ? እውነት ለመናገር ምንም እንዲህ አይነት ክሉ የለኝም ከጌታ ውጪ። ያ ትውልድ የሚገርምህ በእርግጥ የተለያየ ትውልድ እንደዚሁ አይነት አቋም ያለው ይኖራል። ለእህትና ለወንድም ሲገድህ ከምርህ የምታለቅስበት ትውልድ ነበር የኔ ትውልድ። ለብዙዎች ነው የምንጸልየው፣ ለእሷ ብቻ ሳይሆን ለሌሎች እያለቀሱ ጌታ ተናግሮኝ የሄድኩበት ሰዓት አለ። ለእህቶችም ለወንድሞችም እዛ መንገዴን አስቀይሮ እዛ ቤት ካልሄድክ ብሎ የሄድኩባቸው ጊዜያቶች አሉ። ሰው ጋር እንትና የሚባል ሰው ማግኘት አለብህ ብሎኝ ሮጬ ሄጄ ያገኘሁባቸው ታይሞች ናቸው። ያ ልጅነት ለሆነ አድቫንቴጅ ሰው የምንከታተልበት አልነበር። በሆነ ዓላማ እህትና ወንድምን የምንፈልግበት ሰዓት አልነበር። ከክርስቶስ ውጪ ሴንተር አልነበረንም። የምናስበው ስለ እህታችን ስለ ወንድማችን ሙሉ ሌሊት ቀኑን ሙሉ ጾመን ልንጸልይ እንችላለን። ስለዛ ሰው ብቻ እየቃተትን እንዋጋለን። ኢንተርሴሽንና ዋርፌር የሚባል በተለይ ሪቫይቫል ተነስቶ ነበር በወቅቱ ካምፓስ ላይ። በቃ ልኩ ጦርነት ነው የሚመስለው። ግለሰብን አንስተ ለሱ ስትዋጋ ጦር ሜዳ ያለ ነው ይመስል ውጊያው። ረጅም ሰዓት እንጸልያለን ለግለሰቦች፣ ለአገር። ጌታ ተናግሮን ለአገር ረጃጅም ጸሎቶች እንጸልይ ነበር እና ከዛ የተነሳ ካልኩሌትድ የሆነ ነገር አልነበረም።
ችነት እንደዚህ ጌታ ስላሰባት ተከታተላት ትጋላት የሚል መልእክት እንዴት መጣ? ጥሩ ጥያቄ አልኩህ። ኦልሞስት 4 ዓመት ያ ከሆነ በኋላ በመንፈሴ እንጂ በኃይልና በብርታት አይደለም የሚለውን ከሰማው በኋላ እኔ ተመርቄ ስራ ጀምሬያለሁ። 2 ዓመት ስራ ላይ ቆይቻለሁ። አዋሳ ተመለስኩኝ ከዩኒቨርሲቲ በኋላ። እሷ ጅማ ዩኒቨርሲቲ ትምህርት ላይ ናት። ምንም ኮንታክት የለንም። እሷ ሄደች። ሞባይልም የለም በዛ ዘመን በቂ። አንተ መንፈሳዊ ነገርና ስራዬ የሚገርም ነው። ይሄ ተአምር መሆን አለበት። እና ከዛ እንደማንም ትሰራለህ፣ ትኖራለህ፣ ትተጋለህ፣ ትሮጣለህ። አብዛኛው ብዙ ሰዓት የማሳልፈው ስራ ላይ ነበር። በእርግጥ ከዩኒቨርሲቲ ተመለስኩኝ። ኑሮ ለማሸነፍ ትልቅ እቅድ ስለነበረኝ መንፈሳዊ ነገር 4 ዓመት ፖዝ ማድረግ ፈልጌ ነበር። አገልግሎቱ መንፈሳዊ ህይወቴን ሳይሆን አገልግሎት 4-5 ዓመት በኋላ ይሄን ስራዎች መስመር አስይዤ በሙሉ ኃይሌ አገልግሎት ላይ በእነኚህ ፋይናንሻሊ ሳፖርት ሊዮጉ በስራዬ የሚል አቋም ነበር። ፉል ታይም ሆነ ነው ወይስ በኢንጂነሪንግ ስራዬ ነው የምሰራው? አገልግሎቱ የምታገለግለው? ከዛ በኋላ ኦልሞስት የፉል ታይም እንደ ሚሽነር ለማገልገል አቋሜ ነበረው። የተወሰነ 4-5 ዓመት እሰራለሁ። ቢዝነሱን በደንብ መሰረታለሁ። እየሰራህ ነው እንትን የምታገለግለው እና ከዛ የተወሰኑ ጓደኞቼ እየጨረሰች ትምህርቷን እንደሆነ ወሬ ሰማሁኝ፣ የተመረቀች እንደሆነ። ግን እሱን ከመስማቴ በፊት እሷ ሞባይልን ቁጥሬን አገኘች እና የት ነው ያለው ወራሪው ሚል ቴክስት ሰው ቤት ቁጭ እየተጫወትኩ አክስቴ ቤት ቁጭ እየተጫወትኩኝ ገባ። የማን ስልክ ነው ወራሪው በሚል ጥያቄ የሚጀምር ብዬ ደነገጥኩኝና ወጥቼ ወዲያው ደወልኩኝ። ከቤት ወጣሁ። በቃ ይሄ ወራሪው ምንድነው ብዬ ስደውል አጋጣሚ ሆኖ አሳዛኝ ወቅት ላይ ነበረች። ብትመረቅም አባቷ አርፈው ሆሳና መጥተው ነበር ከጅማ እና ጅማ ሆሳና ነው ያረፉት። እዛ ለቅሶ መታ ቀብር ላይ ቆይታ ብቻ እዛ ለቅሶ ላይ ቆይታ ሆሳና ስለሆነች አዋሳ ሌሎች ጓደኞች ወንድሞችም ስላሉ ብዙ ሁላችንንም ለማግኘት ነው ወራሪው የነበረው። አዋሳ ላይ ካለው አገኘሃለሁ፣ ሌሎቹንም አገኘሃለሁ፣ አንተንም አገኘሃለሁ ነው። እና ግን ለቅሶ ብቻ ሳይሆን ደግሞ ደስ የሚለው ፓርት ተመርቃ ነበር። ስለዚህ ሁለቱም ኮምባይንድ ነው በሰዓቱ። ለቅሶም መመረቋን በዛ ሁሉ ፈተና አልፋ ስትመረቅ አባቷ አረፉ እና ከባድ ነው። ልክ ሳምንት ኦልሞስት ልትመረቅ ሳምንት ሲቀር 4 ቀን እንደዛ ነው። ስለዚህ የተወሰነ ከባድ ፔንፉል ስለነበር ሰብሰባልና ወንድሞች አዋሳ ነበርን። እንኳን ደስ ያለሽም እንበላት፣ በዛም ላይ ደግሞ እናጽናናት ተባብለን እራት ልክ የምትገባ ቀን ላይ እራት ጋበዝናት። ስጦታም ሰጠናት፣ የኮንግራቹሌሽን ምናምን የተወሰኑ ነገሮች አደረግንና ደስታችንን ገለጽን። ከዛ በኋላ ቤት ሸኘናት፣ ገባች የምታርፍበት ቤት። ሁላችንም ተበተንን ሄድን። በማግስቱ ጠዋት ግን ጾም ጸሎት ነበረኝ እኔ ከሌላ ወንድም ጋር እና ቅዳሜ ዕለት ነው። ይሄ ዓርብ ነው የተለያየ ነው። ቅዳሜ ዕለት ጾመን ልንጸልይ ተገናኝተን 3 ሰዓት 4 ሰዓት አካባቢ መጸለይ ጀመርንና መሀል ላይ ውስጤ ሲመጣ ቆይች ልጅ እኮ ከተማውን አታውቅም፣ ለምን ከተማውን አናሳያትም አብረን ብዬ ልጁ ጋር ነገር እየፈለገ ነው። ያው ልጁ ጋር ጓደኛዬ ምን አሉ ይባላል፣ ይቅርታ አንድ እህት አለች ከተማ ትላንት አግኝተናት አጽናንተንም እንኳን ደስ ያለሽንም ብለናታል፣ ለምን ከተማውን አናሳያትም አልኩት። ጸሎታችንን እንጨርስና አለኝ። ጨረስን፣ 6 ሰዓት አካባቢ ጨረስን። ከዛ እሷ ጋር ደወልን። ስንደውል ኦልሬዲ እሷ ሌላ ቀጠሮም እንደዚሁ ላይ ላሳዩት የፈለጉ ነበሩ። ሳይደርሱ ቀርተው ቀድሞ የደወሉ ሰዎች ነበሩ ትተው የኔ ስልክ ሲጮህ እንደውም እንመጣለን ብለውኝ ቀርተው ማየት ፈልጊ ከተማውን
አልተሳካልኝም፣ በደስታ ነው ናና አሳየኝ አለችኝ። ከዛ ጓደኛዬን ወንድሜ ያልኩት አብረን ብናሳይ ይሻለኛል፣ እኔ እዚህ ማገለግልበት ከተማ ነው፣ ብቻዬን ሰው ይዤ አልዞርም፣ እህት ይዤ አልዞርም፣ ብዙ አልለመድኩም፣ ስለዚህ አብረን እንሂድ አልኩት። ከዛ እሱ በጣም ተቃወመኝ። ወደፊት ጮኛ ልታረጋ የምትፈልግ ከሆነ ብቻህን፣ እኔ አብሬ አልሆንም አለ። እቅዱ የለኝም ሐሳቡም የለኝም፣ ዝም ብለህ ተከተለኝ አልኩት። ከዛ ተያይዘን ወጣን። 7 ሰዓት የተገናኘን ሻይ ቡና ስንል እንደው ላሳጠርልህ ከተማውን ዞረን መሸ። 12 ተኩል ምናምን ሲሆን ወደ ቤቷ ልንመልሳት ጨርሰን ዞረን ሳይጨልም እናስገባት 1 ሰዓት ሳይሆን ብለን ወደ ምትሄድበት ቤት ይዘናት መጣንና ልክ ክፋቱ ወደ ቤቱ ልክ ልንታጠፍ የመጨረሻ መታጠፊያ እሱን ከታጠፈን ቤቱ በቃ እንዲቀርብ ነው። መታጠፊያው ላይ የአብርሃም ሎሌ አምሬ ውስጥ መጣና ምን ይለኛል ላይክ ርብቃን ፍለጋ ሄዶ እግዚአብሔር መንገዴን አቀንቶልኛልና አታዘግዩኝ ሚል ሰማው። የምን አታዘግዩኝ ነው አልኩኝ ለራሴ ማለት ነው በውስጤ ድምጽ ነው የምትሰማው። እና ከዛ ይሄ ነገር ምንድነው ስል ይስሐቅ ለካ ለይስሐቅ ትዳር ፍለጋ አብርሃም ልኮ የተባለው ክፍል ነው። ኦኬ ስለዚህ ላጥራው ይሄን ድምጽ ብዬ መታጠፊያውን ትቼ ወደ 3 ኪሎ ሜትር ተጨማሪ ወክ ጓደኛዬንም እሷንም እግራቸው እስኪቀጥል አጣርቼ በዚህ መሃል ጨርሼ በቃ እርግጠኛ ሆኜ ጨርሼ አምጥቼ ወደ ቤት አስገባናት። ተመልሰን ዞረን በ3 ኪሎ ሜትር ውስጥ ተጣራ። ከዛ በኋላ እሷ የምትለው ነገር ይኖራታል እዚሁ ላይ። እሷም ሌላ ምልክቶች በዛው አጋጣሚ ይዛው ተረድታለች እና አስገባናትና ስንመለስ ጓደኛዬን ይቅርታ ቀደም ነበር ያልኩ አልኩት። እጮኛ አይደለችም፣ ሐሳቡም የለኝም፣ አሁን ደግሞ ምልህ ያው አገባታለሁ አልኩት። ከዛ ታብዳለህ አለኝ። ሰው ቀደም አይደለችም ብሎ አሁን ካለ ሊያብድ ይችላል። አልፈለገም ካለች ችግሮች ቢፈጠሩ ቢስተጓጎልበት ልታብድ ትችላለህ። ስለዚህ እኔ የለውበትም አለኝ። ተጣላኝ፣ ተከራከረኝ። እኔ ፈልጌው ተንትኜም አይደለም ግን በቃ እርግጠኛ ነኝ አልኩት። ከዛ በኋላ እንግዲህ 1 ዓመት ከ3 ወር አካባቢ በኋላ ሰርጋችንን በአማኑኤል ቸርች ተምረን ፓስተር ጌት ሰርገ ደስ በሚል መልክ አገባን። ጨምሪለት። እሺ ግን በዚህ ሁሉ አንቺ የሚሰማሽ ነገር አልነበረም? ነበር። ግን እዛው ላይ ነገርካት? አልነገርኳትም። እኔ ሞረ ብዙ ነገርም ብሎታል እሱ። እንዳልኩ ለመዝናናት ነው የሄድኩት። አባቴ ያዝኖ ሞቶ ነበረ። ገጠር ሄድኩኝ። ምንም እናደርገው ነገር አልነበረም። ኦልሬዲ ሞቷል። ትናንትና እኔ ተመርቄያለሁ እንደማለት ነው። ከዛ የሚወዱኝ ሰዎች አሁን ሀዘኑን ተይው አሉኝ እና በቃ ተይው እችስታፈል እና ከዛ በኋላ ደስ ይበልሽ ገና አሁን ተመርቀሻል ከብዙ መከራ በኋላ ይሄን ሕክምና ይሄ የሞት ያህል ነው። ብዙ ሰዎች እንደዛ ነው ያሉት እና በቃ እግዚአብሔርን አመስገኝ ደስ ይበልሽ ጓደኛ ካገኘሽም በቃ አግቢ ሪሌሽንሺፕ ፈጣሪ ብለው በስነስርዓት መከሩኝ። ኦሳና ከተማ ላይ ያሉ ወዳጆቼ ማለት ነው። እንደሱ ከሆነ በቃ ብዬ ልዝናና በቃ ማለት በመሃል ለቅሶም አላለቀም ፕሮሰሱ ግን ልረፍ ምንም የማደርገው ስለሌለ ገጠር ነበረ። አልቅሰን በቃ እኔና እህቴ ተነስተን ብንሄድ ይሻላል። እሷ ወደ አዲስ አበባ እኔ በቃ ወደ ጅማ ነው የምሄደው። ግን በመሃል 1 ቀን ነው መሰለኝ 1 ቀን ወይም 2 ቀን አዋሳ ላይ ልሁንና ከዛ ተመልሼ ወደ ጅማ ሄዳለሁ ለዛው ለለቅሶ ፕሮግራም በሚል በቃ ላርፍ ነው ሄድኩት ማለት ይቻላል አዋሳ ላይ። ግን በጸሎት ነበርኩኝ። ከዛ በጣም ማለት ጓደኝነት ሪሌሽንሺፕ ፈልጌ እግዚአብሔር ፊት እየጸለይኩ ነበረ እና ሰው ኤኒ ቴንደንሲ ላይ በዛ ሰዓት የሚፈጠር ምንም አይነት ሰው ወይም እንትን ያው እድል አለው ማለት ነው። እየጸለይኩኝ ነው እየተዘጋጀው ያለውበት ጊዜ ነበረ እና
በጣም የሚገርመው ያን ቀን ጠዋት ራሱ የቀጠረኝ ሰው ምናልባት እሱ ቀደመ ያኛው ዘገየ እንጂ እንደ ሪሌሽንሺፕ ሀሳብ ያለው ሰው ነበረ። ጠዋት ይደወለልኝ ቤቱ እንደሚወስደኝ እንደሚያሳየኝ ከተማውንም እንደሚያሳየኝ ነግሮኝ የእሱን ስልክ ነበር የምጠብቀው። ከዛ እሱ ዘገየ፣ በኋላው ሰዓት አልተገኘም። ያው አንዱ ክራይቴሪያ ደግሞ በዛ ሰዓት ቀጠሮ ማክበር ነው። እኛ ሲሪየስ ነን። ቀጠን ያለ አካሄድ ስለነበረ በዛ ሰዓት መመዘኛ ነበረሽ? እኔ ኳሊፊኬሽን የኔ ባል እንዲህ ሊሆን ይገባል ብለሽ እንግዲህ ያው ልጅነት አእምሮ ነበረኝ ግን ብዙ አይደለም፣ እንደ ሰው አይደለም፣ ብዙ አይደለም። በቃ ዋናው መመዘኛ ክርስቲያን እግዚአብሔርን የሚፈራ እግዚአብሔርን ማገልገል የሚፈልግ ሰው ብቻ ነበረ። በቃ መልካም ሰው ክርስቲያን ሆነ እግዚአብሔርን የሚፈራ እግዚአብሔርን የሚያገልግል ሰው። ምናልባት እዛ ማለት አንድ ጨምሬ ኢንጂነር ቢሆን ጥሩ ነው የሚል እሱም እንደ ተለጣፊ ነገር ነው እንጂ ምንም ይቻላል እንደሱ ሆነ። አዎ እግዚአብሔር ይመስገን በጣም። እና ያን ሰዓት ላይ እሱ ያለው ላይ የምጨምረው ምንድነው ወክ ያረ በቃ ያ ሰው ቀረ። የሚገርመው አልደወለም ማለት ከዛም በኋላ አልደወለም። ሰዓት ረፍዶበት አይደለም፣ በቃ የእግዚአብሔር አካሄድ ነው የሚመስለው የነበረው ማለት ነው። እሱ ጠራኝ፣ በቃ ልሂድ ብዬ ወክ ከሱ ጋር አድርገን እኔም ወክ አድርጌ እንደምመለስ ነው ማቀው እንጂ ምንም ሀሳብ አልነበረኝም። እና ግን ወክ እያደረገን ጌታ ይኸው አለኝ። እኔን ዳይሬክት ነው ጌታ የሚለኝ። ያው እየጸለይኩ ነው ብዬሃለሁ፣ እየጸለይኩ ነው ብዬሃለሁ፣ ይኸው ባልሽ አለኝ። ከዛ ምንድን የሆነው እሱ ቃሉን ከሰማ በኋላ አይነት ነገር እንዲህ ሳናቅ እጅ ላይ ተያይዘናል መሰለኝ አይነት ነገር። ልክ ጌታ ይሄው ባልሽ ሲለኝ እጄን ያዝ ብዬ ሳልጸልይ አልቀረሁም። እንደዛ በነዛ ቀናት ይሄ ከባድ ጸሎት ነው ግን ማንም ሊይዝ ስለሚችል ግን እጄን ይዞኝ ነበር በዛ። ከዛ ይሄው ባልሽ ሲለኝ በጣም ከመደንገጥ የተነሳ እጁን ወደዛ ወርወሬ፣ ምክንያቱም አላሰብኩም፣ አስደነገጠኝ። በቃ ድንገት ነበር። ከዛ እንዴ ብዬ በቃ በጣም ደንግጫለሁ። እኔም ድምፅ ሰምቻለሁ በዛ ሰዓት። ከዛ እሱ ዞር ብዬ ሳየው በጣም ያመልካል፣ እንደዚህ ወደ ላይ እጁን እያነሳ ምናምን። እየዘመርን ነው የምንሄደው፣ ባይዘው እየዘመርን ነበር። 3 ነው ሐዋሳ እንደዛ ይደረጋል። መንገድ ላይም ሰዎች ሊዘምሩ ይችላሉ ከተማውን እያዩ ምናምን። ከዛ እየዘመርን ነበረ። የእሱ ለየት ከዛ ደቂቃ በኋላ እሱ ደግሞ እጁን አንስቶ ልክ ቸርች እንዳለ ሰው እንደዚህ ይላል። ዞር ብዬ ሳየው በጣም ከልቡ ማምለክ ጀመረ። ምን ሆኖ የሆነ ያየሁት ለውጥ አለ፣ ግን ማጣራት አለብኝ። ስለዚህ እርግጠኛ አልነበርኩም። ከዛ በኋላ ግን እኔ የሚገርመኝ የጌታ ሀሳብ ስለነበረ ልቤ እርፍ ነው ያለው። በቃ የሆነ ቦታ ደርሶ ቆመ ነገር። የሆነ ጥርጥር የለበትም፣ ምንም ሳያወራኝ ማለት ነው። ምንም አይጠላጠልም ውስጤ። በጣም እርግጠኛ ነበርኩ እኔ ራሱ ውስጤ እርግጠኛ ነበር። በቃ ፍላት ሆኖ ምንም በቃ እንደዛ አይነት እርጋታ ተፈጠረ። ከዛ በኋላ ብዙም አልቆየም። ያው በዛው በስልክም በምንም ያው ሀሳቡን አቀረበ። በፍጥነት ነው የጠየቀው እሱ 2 ሳምንት። ከዛ 1 ሳምንት ምናምን በኋላ ደውሎ ጠየቀኝ። ለቅሶ ላይ ሁሉ ነበርኩ፣ ግን እሺ አልኩት። በአካል አይደለም። ልክ ጅማ ስደርስ ደውሎ ደረሽ ወይ ምናምን ብሎ ከዛ በኋላ ሀሳቡን አቀረበ። ከዛ እኔም በቃ ትዝ ሲለኝ ጌታ ነግሮኛል። ፍጹም ነው ያው ፍጹም ነው አይደል? ለብዙ ሰው ስለሱ ማብራራት ነሰሰሪ አይደለም። ምክንያቱም ሰዎች ያውቁታል። በፌሎሺፕ የተወደደ ነው። 4 ኪሎም በጣም ብዙ ሰዎች ይወዱታል። እሱም ሰዎችን የሚወድ መንፈሳዊ ሰው ነው። የኔ ክራይቴሪያ በደንብ እሱ ነበረ። በቃ እሱ ነው። ደስ አለኝ። እዚህ ተቀበልኩ። ወዲያው ነው ሲነግረኝ፣ ወዲያው በ1 ሳምንት ነው ማለት ነው እሺ ያልኩት። እና በጣም ደስተኛ ነበርኩ። ግን በጣም በህይወቴ ከተደሰትኩባቸው ቀናቶች ማለት ምናልባት የተመረቅኩበት ውጤት ያመጣሁበትና እሱን እሺ ያልኩበት ቀን ነው። ከሰርጌም በላይ በጣም የተደሰትኩበት ቀን። የእግዚአብሔር ሐሳብ የሆነ ነገር ገባ መሰለኝ፣ መስመር ላይ ገባለት ጌታና ትልቅ ደስታ ነበረ በልቤ። እግዚአብሔር ይመስገን። በትክክል መስፈርትህን አሟልታልህ ነበረ?
ወይስ የለህም? በቃ እንደ መስፈርት ማለት የሆነ የሰው ሐሳብ እንደ እውነት ለመነጋገር ቋሚ መስፈርት ይዞ የሚዘልቅ ይሄ አዲሱ ትውልድ ሊኖረው ይችላል እንጂ የኛ ትውልድ አይደለም ለሚያገባው ለሚበላው ምግብ መስፈርትና ፕሪፈረንስ ብዙ የለመድን እኮ አይደለንም። ማለት ኑሮ ራሱ ከባድ ሲሆንብህ እንደዚህ ራስህን በዛ መልክ አትቃኘው። ከዛ የተነሳ እሷ እንዳለችው እግዚአብሔርን ማገልገል በዘመኑ በተለይ የኔ ትልቁ ክራይቴሪያ ከብዙዎችም ጋር ማወራበት ስለ ትዳር ሁሌም ከዛ በፊት በኋላ ማነሳው አንድ መመሪያ ፕሪንሲፕል አለኝ። ግን ዋና ብዬ ማምንበት ኢያሱ ያለው ነው። እኔና ቤቴ እግዚአብሔርን እናመልካለን። ቤቴ ዓለም ሁሉ እግዚአብሔርን ባመልክ የሚያመልክ እንዲሆን ይሄ በጌታ ፊት ያለኝ ኮሚትመንት ነው። ዓለም ሁሉ አላመልክም እግዚአብሔርን ቢል የኔ ቤት ግን እግዚአብሔርን ያመልካል የሚል ለብዙ እህቶችም ሲቀርቡ ይነግራቸዋል። ማለት እጮኝነት ተነጋግረን እጮኛ ይዤ አላቅም ወይም ጓደኛ ፈጥሬ አላቅም። ግን እንደው ዝም ብሎ በትውውቅ ደረጃ ቀረብ ብለ ሰው ከመሰለው ራሱ እኔ ማነሳው የመጀመሪያ መከላከያ ይሄ ነው። እኔና ቤቴ እግዚአብሔር እናመልካለን። መመሰርተው ቤት እኔ የሚፈጠረው ቤት እግዚአብሔር የሚሰጠኝ ቤት እግዚአብሔርን ያመልካል። ዓለም ሁሉ ቢክደው የኔ ቤት ያመልካል የሚል ሙሉ እምነት አለኝ። ያ ክራይቴሪያ ነው ማለት መናፍቀው መጠብቀው እንደዚህ የሚያመልክ ቤተሰብ ስለመፍጠር ነው። እዚህ ላይ ለአጠር አድርገህ ወደ ትዳር ለሚመጡ ሰዎች የምትለው ነገር ምንድን ነው? መልካም። አሁን ከኛ ተሞክሮ ትንሽ ማንሳት መፈልገው በተለይ አሁን ፕሪሜሬጅ ያለውን ብዙ አውርተናል። ወደ ፖስት ሜሬጅ ሐሳቡም እየገባን ነውና ወደ ትዳር ለመግባትም ከገቡም በኋላ አንድ መሰረታዊ ማምነው የጌታ ቃል አለ። ሚልክያስ ምዕራፍ 2 ላይ የሚናገረው ይሄ ለኔ የትዳር መሰረት ብዬ ማነሳው የጌታ ቃል ነው። እግዚአብሔር በጣም የሚወቅስበት የሚገስጽበት መጽሐፍ ነው። የነቢዩ የሚልክያስ ትንቢት ህዝቡን ሰረቃችሁኝ፣ አታላዮች ናችሁ እያለ ብዙ የሚናገርበት መጽሐፍ ነው። እዚህ መጽሐፍ ላይ ግን ስለ ትዳር ያስቀመጠው በጣም መሰረታዊ ፕሪንሲፕል መወደው አለ። ገና በቲኔጅ ከፕሪሜሬጅ በፊት ጀምሮ 18-19 ዓመት ጀምሮ ማሰላስለው ቃል ነው። ይሄ ምን ይላል? ምዕራፍ 14 ጀምሮ ምዕራፍ 2 ቁጥር 14 ጀምሮ ምን ይላል? እናንተም ስለምንድን ነው ብላችኋል ይላቸዋል። ብዙ ያነሳው ነገር አለ። ከዛ ተነስቶ ነው የሚለው። ቀጥታ ወደ መልእክቱ ግን ስገባ ሚስትህ ባልንጀራህና የቃል ኪዳን ሚስት ሆና ሳለች እርሷን አታለሃል። እግዚአብሔር በአንተና በልጅነት ሚስትህ መካከል ምስክር ስለሆነ ነው ይላል። እዚህ በጣም ቲፒካሊ የሚያነሳቸው ነጥቦች አሉ። አንደኛው እግዚአብሔር ሚስትን እንዴት ነው የሚያየው? ወይንም በዚህ ትንቢት ቃል ውስጥ እግዚአብሔር ስለ ሚስት ምንድን ነው የሚለው? ሚስት ለባል ባልንጀራውና የቃል ኪዳን ሚስት ናት። በቃል ኪዳኑ መካከል ደግሞ እግዚአብሔር ምስክር ነው ይላል እና በሁለት ከፍለን ነው ማየው ይሄን ክፍል። አንደኛው ባልንጀራነት ነው፣ ሁለተኛው ቃል ኪዳን ነው። እግዚአብሔር ምስክር የሆነበት ቃል ኪዳን ነው። ከትዳር በፊት ይሄ ባልንጀርነት መፈጠር አለበት። ከሐሳቡም በፊት ማለት ታስቦ ላገባት ይችላለሁ ብሎ ባልንጀርነት መፍጠር ከባድ ነው። ቀድሞ ባልንጀራ የሆነን ሰው ግን ለትዳር ማሰብ ቀላል ነው። አስቀድሞ መተዋወቁ ነው ጥሩ። አሁን ደግሞ ይሄ ዘመን የቴክኖሎጂ ዘመን ነው እና ምንም የማይተዋወቀው ሰው ጋር ባልንጀራ ያልሆነው ሰው ጋር ለመጣመር የሚታገሉበት፣ ለመጋጠም ሲታገሉ የሚቆሳሰሉበት፣ የሚጠፋፉበት ትውልድ ነው ይሄ ትውልድ። እና ምክሬ
እንደው እግዚአብሔር የረዳው ሰው ቀድሞ ባልንጀርነትን እህቶች ከወንድሞች ጋር፣ ወንድሞች ከእህቶች ጋር በተለይ በክርስቲያናዊ ማህበረሰብ ውስጥ ያለ በቤተ ክርስቲያን የሚገናኙ ወንድሞችና እህቶች ያለምንም የሂሳብ ስሌት አብሮ መጸለይ፣ አብሮ ማገልገል፣ አብሮ መመካከር፣ አብሮ የጌታን ቃል ማጥናት፣ ወጣቶች እንዲሚያጠኑበትን መድረክ ቤተክርስቲያን ማዘጋጀት ብትችል ትውልዱ ያለምንም ሳያስቡ ወንድምና እህት ይሆናሉ። ይሄም ደግሞ ሌላ ጥግ አለው። የቀደመው ትውልድ ከኔ በፊት የነበረው ትውልድ አውቃለሁ እህቴን እንዴት አገባለሁ የሚል ትውልድ ነበረ። አብሮ ያገለግሉ፣ አብሮ በጣም ይጸልዩ። ከዛ በኋላ በጣም እኮ የምትወደዱት ለምን አትጋቡም ሲባል እህቴን ይላል እና ማንን ልታገባ ነው? የስጋ እህቱን እኮ አይደለም። የስጋ እህቱን እኮ አይደለም። ይሄ እህትነት አብሮ የእግዚአብሔር መንግስት ለመስራት የተፈጠረ እህትነት እኮ ቢጋቡና በቃል ኪዳን ቢተሳሰሩ የበለጠ የእግዚአብሔር መንግስት የሚሰሩበት ነው። ለማገልገል እድል ይፈጥራል። እየተሳሰቡ እንዲኬር እየተደራረጉ እውነተኛ ባልንጀርነት በመካከላቸው እያለ ከነሱ በቀር ማን ይጋባ? ማን ይጋባ? ብዙ ሰዎች ወደ ውጭ ያሉ ቤተክርስቲያን ውስጥ ያሉ እህቶችን ያለማየት፣ ያ ደግሞ አንተ እንዳልከው በወጣቶች መካከል የፌሎሺፕ አለመኖር አንድም እሱ ነው። ሁለተኛም ይሄ አሁን እንዳልኩ እንደ ስጋ እህቱ መንፈሳዊ እህቱን መቁጠር ትልቅ ስህተት ነው። መንፈሳዊ እህት የተገናኝ ግንኙነቱ ራሱ ለእግዚአብሔር መንግስት ነው፣ እህትነቱ ራሱ። ስለዚህ ያ ለእግዚአብሔር መንግስት የበለጠ ፍሬያማ የሚሆነው በቤተሰብም ትውልድ በማፍራትም ፍሬያማ የሚሆነው ቤተሰብ ቢመሰርቱ ነው። እህትነታቸው እና ወንድምነታቸው የበለጠ የሚጠነክረው ቤተሰብ ቢመሰርቱ። ለሌላ በቃ አጨብጭበው የሚድሩ እህቶች አሉ፣ አጨብጭበው የሚድሩ ወንድሞች አሉ። እንደዛ ከልብ የሚወዷቸውን እህቶችና ወንድሞቻቸውን፣ ትክክለኛ ባልንጀሮቻቸውን። ይሄ ትክክለኛ ባልንጀርነት በቃል ኪዳን እግዚአብሔር ምስክር ሆኖ ሲጸና በጣም የጸና እንደሆነ የክፍል ያስተምረናል። ይሄ ቅድመ ጋብቻ ሳይሆን ድህረ ጋብቻም ላይ ከፍታና ዝቅታ ሲፈራረቅ ማይናወጥ ነው። ምንም ሂሳብ ላይ ተሰራ አይደለም። ስለዚህ ማይናወጥ ነው። ማግኘት ቢኖር ማጣት ቢኖር፣ ደስታ ቢኖር ሐዘን ቢኖር፣ ከፍታ ቢኖር ዝቅታ ቢኖር፣ መጠላት ቢኖር መወደድ ቢኖር፣ ምንም ሲከሰት ባልንጀርነት አይናቃነቅም። ቃል ኪዳኑ ደግሞ የእግዚአብሔር ምስክር የሆነበት ቃል ኪዳን ደግሞ የጸና ነው። ስለዚህ ይሄ ባልንጀርነት በጣም መሰረታዊ ነገር ነው። በእኛ ህይወት 17 ዓመት በትዳር ስናሳለፍ እንደኛ ተንቀሳቃሽ የለም። ከተማ በመቀየር፣ አገር በመቀየር፣ የኑሮ ሁኔታ በመቀየር፣ በጣም ከፋሉ የሚባል ኑሮ በመኖርም በጣም ዘቃሉ ቁልቁል የሚባል ኑሮ በዚህ 17 ዓመት ኖረናል። በነገራችን ላይ ውጭ ኖራችኋል። ወደ 7 ዓመት ካናዳ ስንኖርም ካናዳ ነው ኖራችኋል። ብዙም ቦታ እንጓዛለን። አውሮፓም እኔም እሷም የሄድንባቸው አጋጣሚዎች አሉ። ወደ ምስራቅ ብዙ ጊዜ እሷ ሄዳለች፣ ወደ ኤዥያ በስራ በፕሮፌሽናችን ነው እኛ እና በትምህርት በስራ በፕሮፌሽኖቻችን ወደ ደቡብ አፍሪካም ወደ ተለያየ ቦታም ትራቨል እሷም አድርጋለች። የተለያየ ቦታ ሄደናል። ደግሞ ኑሯችንን ብዙ ተቀያያሪ የሆኑ ነገሮች አጋጥመናል። በዚህ ሁሉ ውስጥ ቤታችንን ኦልሞስት አንዳንዴ ስንቀለድደው 6 ጊዜ ጎጆቻችንን መስርተናል ብለን ብዙ ጊዜ እንናገራለን። በባህላዊው የሚታወቀው አንዴ ነው ሰው ከቤቱ ከአባቱ ቤት ሲወጣ ጎጆ ይመሰርታል። እኛ ግን ቤታችንን ሙሉ አስረክበን ለሰው ዕቃችንን ለቀን አዲስ ከተማ ሄደን ኖሮ እንጀምራለን። እዛ ኖረን እንዳ ደግሞ ያለው ሙሉ አስረክበን ሌላ ቦታ ሄደን እንኖራለን። እዛ ለቀን ሙሉ ሌላ ቦታ እንኖራለን። ይሄ ለውጥ በራሱ የሚያናጋ ነው። ፕሮፌሽናሊ በጣም በዚህ ምክንያት ለውጦች አሉ። በሙያችን ትልቅ ፕሮፌሽናል ተብለን የተጠራንበትን ለቀን እንደ አዲስ ሌላ ቦታ ሄደን እንጀምራለን እና ይሄ ቅይሩ ጠንካራ ፈተና ነው። ግን ይህን ፈተና በተለይ ከተለያዩ ከቅርብም ከሩቅም ሰዎች ወዳጅነትም ጥላቻም ፈተናም ተጽዕኖም ደርሶብን ያውቃል። በተለያዩ ጊዜያቶች ከባባድ የሚሆኑ
ራስን በጣም የሚያስጨንቁ ፈተናዎች አጋጥመውናል። ይሄን ሁሉ በምን ጸናችሁት በምን አለፋችሁት ብትለን እህትና ወንድም ስለሆነ ባልንጀራ ስለሆነ እንደዚህ ቃል ባልንጀራዬ ስለሆነች ባልንጀራዋ ስለሆንኩ የትኛውን ነገር እንደ እህትና ወንድም ነው ይዘመን ቀርበው እንጂ በሆነ የጋብቻ ፎርሙላ ውስጥ አይደለም ያለው። ዘላለማዊ የሆነ እህትና ወንድምነት አለ ቤዙ አለ ዘላለማዊ የሆነ ቤዙ ተሰርቷል። ምናልባት እዚህ ላይ እኔ የምጨምረው ነገር ይኖራል። በተለይ ከካናዳ ስንመለስ ያው ከ6 ዓመት በኋላ ያው ብዙ ምክንያቶች አሉ ለመመለሳችን። የጌታን ፈቃድ ነው መመለሳችን፣ እሱን እናውቃለን። ግን ብዙ ሰው የሚጣላበት ዋና ምክንያት ነው ማለት ባለ ትዳር ሆኖ የካናዳ ኑሮ ለምዶ ከዛ በኋላ በአንድ ሀሳብ ያንን አገር ለቆ ተስማምቶ እዚህ መጥቶ መኖር ብዙ ሰው የተገረመበት ምክንያት ነው። እና እንዴት ምንድነው ጌታ ያላችሁ ነገር ስላለ እንዴት አንድ ሀሳብ ሆናችሁ ነው ብዙ ሰው ምክንያቱም ብዙ ሰው ይለያያል። እሱ እኖራለሁ ቢል አንቺ ልሄድ ነው ብትል አንዱ እንደዛ ዲፍረንት ኦፒኒየን ቢኖረው ኖሮ አብረን መቀጠል አንችልም ነበረ። እሱ ትልቁ ምክንያት ነው የነበረውና አጠር ሳደርገው ጌታ ፈልጓል በጸሎት አብረን እንጸልያለን። ያኔም ያው ጥቁር እዛ ካናዳም ያለን አብሮ የመጸለይ ባህል አለን እንዳለው ባልንጀርነቱ እንዳለ ሆኖ ግን ደግሞ አብሮ ለመጸለይ የሚያስችል ሪሌሽንሺፑ ላይ ነው የምንቆየው። ብዙ ጊዜ አለመግባባቶችም ካሉ የጸሎት ሰዓት ከመድረሳችን ወይም የጸሎት ቀን ከመድረሱ በፊት አስተካክለን የጸሎት ሰዓት ከሆነ በቃ በአንድ ልብ መጸለይ ስላለብን ነገሮችን ትተን ይቅር ተባብለን ይቅርታ ተደራርገን ይቅርታ ጠይቆኝ አስተካክለን ነው የምንኖረውና አብረን ስንጸልይ እግዚአብሔር ነግሮናል። ወደ አገር ቤት እንድንመለስ እንደሚፈልግ እግዚአብሔር አስታውቆን ነበረ። ቀኑን ነው ማናቀው ሁሉ ጊዜ እንደሚመለሰው ነው የኖር ነው። በጥንቃቄ ነው የኖር ነው። እዛው ብድር አክሴፕት አናረግም ነበር። በቃ የሚያስፈልገንን ግን ሰጥቶናል። በተደጋጋሚ ሁሉን ነገር አድርገናል፣ አይተናል። አገሩን ጥሩንም በጎንም ሌላኛውንም ሳይድ አይተናል። እና ያው ጌታ ነግሮን ነው ወደዚህ ምድር የመጣ ነው። እንዳልኩ ዋና የመጣላት ምክንያት የሚሆኑ እሱም አንድ ነው። ግን ጌታ ረድቶናል እያስባለሁ በአንድ ሀሳብ እንድንቆይ እና በሁሉ መንገድ እሱ በጣም ደጋፊ ነው ማለት በሙያ በጣም እኔ ብዙ በቃ ቶሎ ስካሌት ማድረገው ነገር አለ እንዲህ መጨመር የሆነ ትንሽ አምቢሽየስም ይመስለኛል አንዳንዴ በህይወቴ። ያ ምናልባት እሱ የእሱን ነገሮች ይነካል። ለእኔ ሲል አገር ይለቃል፣ ለእኔ ሲል ከተማ ይለቃል። በጣም ነው ማመሰግነው በአንተ ፊት ማለት ነው። እና የእኔ ነገሮች መስመር እንዲይዙ ብዙ ደክሟል እሱ እና ያው በሄደበት በጣም ቀለል ያለ የህይወት አቋም ስላለው ጌታን እስካገለገለ ድረስ እግዚአብሔርን እያገለገለ ከሆነ እና ቤተሰቡ ጋር እስከቆየ ድረስ ብዙም ለሌሎቹ ነገሮች ያን ያህል እንትን አልነበረውም እና በዋናነት እኔንም አስቀድሞ ነው። ስለዚህ በቃ በዛም ብዙ ሄደናል። ግን እግዚአብሔር ይመስገን በሄድንበት እግዚአብሔርን አገልግለናል፣ ብዙ ተምረናል፣ በኤዱኬሽናል ግሮ አድርገናል። በብዙ መልኩ ዓለምን አይተን ብዙ ነገሮችን ተመልክተን ደግሞ ወደዚህ መተናል ማለት ነው። ጌታ ይመስገን። በጣም አስደናቂ ጊዜ ነው። የጋብቻችሁን ጊዜ ታስታውሻለሽ? ያንን ሙቭመንት እንዴት ታስቢያለሽ? ከ1 ዓመት ተኩል ጓደኝነት በኋላ እጮኝነት ዳይሬክትሊ እጮኝነት ስለሆነ የሆነው እንትናችን በኋላ በኢትዮጵያ አማኑኤል ህብረት አዋሳ አጥቢያ ላይ ፓስተር ጌትነት ነው እንግዲህ የዳረን እና በጣም ደስ የሚል የሰርግ ፕሮግራም ነበር። ያው ቤተሰቦቻችን ከየከተማው ተሰብስበው እግዚአብሔርን ያመለክንበት እና በቃ ደስ የሚል ጊዜ ነበረ በጣም እና መልካም ጊዜ እግዚአብሔር ሰጠን። ጥምረቱም ያው እግዚአብሔር የባረከው ነው። ለኔ ትልቁ በህይወቴ ሆነልኝ ከማስበው ነገር አንዱ ትዳሬ ነውና እግዚአብሔር ይመስገን። እግዚአብሔር አምላክ የተባረከ ይሁን። በጣም የሚገርም ጊዜ እንግዲህ ከሃይ ስኩል ጀምሮ
እስከ ጋብቻቸው ቀን ድረስ ተሞክሯቸውን ያለፉበትን ነገር ሁሉ እያስተማሩን እየመሰከሩልን ነበር። እኔ በጣም ተነክቻለሁ። በዶክተር ህይወት ውስጥ እግዚአብሔር ያደረገ የተአምራት የጣልቃ ገብነት ስራውን አይተናል። በጣም ነው በዚህ ደስ ያለኝ። እግዚአብሔር አምላክ የተባረከ ይሁን። ሁለተኛውን ክፍለ ጊዜ በሚቀጥለው ሳምንት አብረን የምናይ ነው የሚሆነው። ጌታ ኢየሱስ ክርስቶስ ይባርካችሁ። መልካም ሳምንት። በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ቃለ ወንጌል ቲቪ ነው።